ሰበር ዜና የትግራይ ጊዜያዊ አስተዳደር ፕሬዝዳንት አዲስ አበባ ናቸው። ይሁን እንጂ በህወሓትና በመከላከያ ሰራዊቱ መካከል አደገኛ ጦርነት ተቀስቅሷል። በቆይታችን በዝርዝር ይቀርባል። ጠቅላይ ሚኒስትር አብይ አህመድ የጄኔራል ታደሰን ወረደን የስልጣን ዘመን ለ1 ዓመት አራዝመዋል። ተጨማሪ መረጃ ይዘናል። የቀይ ባህር አስተዳደር አግባብነት ያለው አካታች መሆን አለበት ሲሉ የኢትዮጵያ ባህር ኃይል አዛዦች ቫይስ አድሚራል ክንዱ ገዙ ገለጹ። ኢራንና አሜሪካ የተኩስ አቁም ስምምነት ተፈራረሙ። የዓለምን ኢኮኖሚ ያናወጠው የሆርሙዝ ወሽመጥ ተከፍቷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎችንም ሀገር አቀፍና ቀጠናዊ እንዲሁም ዓለም አቀፋዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። ቤተሰቦቻችን የዕለቱን የውጭ ሀገሮች የምንዛሬ ዋጋ እንደሚከተለው እናቀርባለን። በዳሽን ባንክ $1 153 ብር፣ ዩሮ 181 ብር ከ8 ሳንቲም፣ ፓውንድ 209 ብር ከ2 ሳንቲም፣ የስዊስ ፍራንክ 198 ብር ከ6 ሳንቲም፣ ድርሃም 44 ብር ከ3 ሳንቲም፣ ሪያል 43 ብር ከ4 ሳንቲም እየተመነዘረ ይገኛል። በአቢሲኒያ ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 208 ብር ከ2 ሳንቲም፣ ዩሮ 182 ብር፣ የስዊስ ፍራንክ 194 ብር ከ1 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ ሪያል 43 ብር ከ7 ሳንቲም፣ ዩዋን 22 ብር ከ2 ሳንቲም፣ ህብረት ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 207 ብር፣ ዩሮ 182 ብር ከ8 ሳንቲም በዛሬው ዕለት እየተመነዘረ ይገኛል። ጠቅላይ ሚኒስትር አብይ አህመድ የሌተናንት ጄኔራል ታደሰ ወረደን ሹመት ለ1 ዓመት አራዘሙ። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰን ወረደን ሹመት ለ1 ዓመት አራዝመዋል። ጠቅላይ ሚኒስትሩ ሹመቱን ያራዘሙት በኢፌዴሪ ህገ መንግስት አንቀጽ 62 ንዑስ አንቀጽ 9 እና በአዋጅ ቁጥር 359 ህዝባር 1995 አንቀጽ 14 ንዑስ አንቀጽ 2 ለመሰረት የትግራይ ክልል አካታች ጊዜያዊ አስተዳደርን በርዕሰ መስተዳደርነት እንዲመሩ በሚኒስትሮች ምክር ቤት የትግራይ ክልል አካታች ጊዜያዊ አስተዳደር አስመልክቶ በጸደቀው ደንብ ቁጥር 479 ህዝባር 2013 አንቀጽ 4(2) እና የዓመቱን የስራ አፈጻጸም ባቀረቡበት መሰረት ነው። የቀይ ባህር አስተዳደር አግባብነት ያለውና አካታች መሆን አለበት ሲሉ የኢትዮጵያ የባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ ገለጹ። አራተኛው የቀይ ባህርና የገልፍ ጉባኤ በአዲስ አበባ ተካሂዷል። በጉባኤው መክፈቻ ላይ የተገኙት የኢትዮጵያ ባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ የቀይ ባህር አስተዳደር አካታች መሆን አለበት ብለዋል። የቀይ ባህር አስተዳደር አካታችና አግባብነት ያለው ሲሆን የዓለም አቀፍ የአቅርቦት ሰንሰለት የተሳለጠና የተሰናሰለ እንዲሆን ያስችላል ሲሉም አመላክተዋል። ይህ ውይይት በቀይ ባህርና በኤደን ባህረ ሰላጤ ቀጠና ላይ ያለው የባህር ኃይል አስተዳደር አካታችነትና ትብብር ለጋራ ጥቅም በሚል መሪ ቃል የተሰናዳ ሲሆን በቀጠናው የሚስተዋሉ የፖለቲካ፣ የኢኮኖሚና የደህንነት ጉዳዮችን በዝርዝር ለመዳሰስ ያለመ ነው። ላለፉት ረጅም ዓመታት የቀይ ባህር አስተዳደር በባህር ዳርቻ ሀገራት ብቻ የታጠረ ሆኖ ቢቆይም አሁን ላይ ግን ይህ አካሄድ የቀጠናውን ዘላቂ ሰላምና የጋራ አንድነት ሊያረጋግጥ እንደማይችል በስፋት እየታመነበት መጥቷል። በመሆኑም ለሁሉም ወገኖች የሚተርፍ የጋራ ተጠቃሚነትን ለማረጋገጥ ይበልጥ የተሻለና አካታች የሆነ ትብብር አስፈላጊ መሆኑን በውይይቱ ላይ ተገልጿል። በዚህም ረገድ እንደ ኢትዮጵያ ሀገራት በቀጠናው ሰላምና ደህንነት ላይ ያላቸው ሚና የማይተካ ከፍተኛ ስለመሆኑም ትልቅ ትንታኔ ቀርቧል። በመሆኑም ኢትዮጵያ ሉዓላዊ የባህር በር በማግኘት የምታደርገውን ጥረት ከሀገራዊ ግብ በላይ መሆኑና ለቀጠናው የጋራ ጥቅሞች የሚውል ስለመሆኑ በስፋት ተብራርተዋል። ኢትዮጵያ በባህር ላይ የሚኖራት ሚና መጠናከሩ እንደ የባህር ኃይል ወንበዴነት፣ ሽብርተኝነት፣ ህገወጥ ስደትና የሰዎች ዝውውር ያሉ የጋራ የደህንነት ስጋቶች በጋራ ለመከላከል የሚኖራትን አቅም እንደሚያሳድገው ተገልጿል። ቀይ ባህር ቢታመስም ለኢትዮጵያ ጭነቶች ቅድሚያ እሰጣለሁ ስትል ጅቡቲ አስታወቀች። በቀይ ባህርና በፋርስ ባህረ ሰላጤ አካባቢ እየተባባሰ የመጣውን የጸጥታ ቀውስ በዓለም አቀፍ የንግድ መርከቦች ፍሰት ላይ ከፍተኛ ተጽዕኖ እያሳደረ ባለበት በዚህ ወቅት ጅቡቲ ለኢትዮጵያ የሚገቡ የጭነት ምርቶች ቀዳሚ ትኩረት እንደምትሰጥ አስታወቀች። የጅቡቲ ወደቦችና ነፃ ቀጠናዎች ባለስልጣን ሰብሳቢ አቡበከር ኡመር ሀዲ ለካፒታል ጋዜጣ በሰጡት ቃለ ምልልስ እንዳረጋገጡት በቀጠናው ባለው ግጭት ምክንያት ቀደም ሲል ወደ ዱባይ ወይም ጀበል አሊ ያመሩ የነበሩ በርካታ መርከቦች አሁን ላይ መዳረሻቸው ወደ ጅቡቲ በመቀየር ላይ ይገኛሉ። የወደቦች አቅምና የመርከቦች ፍሰት የድንገተኛ የመርከቦች ፍሰት መጨመር በወደቦች ላይ የስራ ጫናና መጨናነቅ ሊፈጥር ይችላል የሚል ስጋት ቢኖርም ጅቡቲ ያሏትን 6 ዘመናዊና ትልቅ የባህር ወደቦች ይህንን ጫና የመቋቋም ሙሉ ብቃት እንዳላቸው ሰብሳቢ ገልጸዋል። በመሬት ትራንስፖርት ላይ ሊፈጠር የሚችለውን መጨናነቅ ለመቀነስም ጭነቶችን ከመርከብ ወደ መርከብ የማሸጋገር ስልት ጥቅም ላይ እንደሚውል ተጠቁሟል። ለኢትዮጵያ የተሰጠው ልዩ መስመር የጅቡቲ መንግስት ለኢትዮጵያ ኢኮኖሚ ስትራቴጂ
ስትራቴጂካዊ የሆኑ ምርቶች በተለይም እንደ ማዳበሪያ ያሉ የግብርና ግብዓቶች ያለምንም መስተጓጎልና መዘግየት እንዲስተናገዱ ልዩ መመሪያ ማውረዱን አቶ አቡበከር አረጋግጠዋል። ይህም የክልሉ የጸጥታ ሁኔታ ቢዋዥቅም የኢትዮጵያ የንግድ መስመር እንዳይስተጓጎል ለማድረግ ታስቦ የተወሰደ እርምጃ መሆኑን ተገልጿል። የጸጥታ ስጋትና የጅቡቲ አቋም የየመኑ አንሳሩላህ ወይም ሁቲ አማጽያን በቀይ ባህር ላይ በሚንቀሳቀሱ መርከቦች ላይ የሚሰነዝሩትን ጥቃት በተመለከተ ጅቡቲ የጥቃቱ ኢላማ እንደማትሆን ባለስልጣኑ ያላቸው እምነት ገልጸዋል። የጅቡቲ ወደቦች መገኛ ከባቢል መንደብ በስተደቡብ መሆኑ ወደቦች በቀይ ባህር መግቢያና በህንድ ውቅያኖስ ደጃፍ ላይ የሚገኙ በመሆናቸው ከቀጥተኛ የጦርነት ቀጠና ነፃ መሆናቸው ነው። በአጠቃላይ ጅቡቲ የቀጠናው የጸጥታ ቀውስ ተቋቁማ ለኢትዮጵያ የምታደርገውን የወደብ አገልግሎት በታማኝነትና በቅድሚያ እንደምትቀጥል አረጋግጣለች። በኢትዮጵያ የብሔር እንጂ የዘር ልዩነት የለም ሲል የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ገለጸ። በኢትዮጵያ ውስጥ የተለያዩ ብሔሮች እንጂ የተለያዩ ዘሮች አለመኖራቸውን የህገ መንግስትና ፌዴራሊዝም አስተምሮ ማዕከል አስታውቋል። ማህበረሰቡ ዘር እያለ እየተግባባበት የሚገኝ አገላለጽ ይህ ሳይንሳዊና ስህተት መሆኑ ማዕከሉ ገልጿል። የማዕከሉ ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ የብሔር መገለጫዎች ቋንቋ፣ ባህልና በአንድ አካባቢ መስፈር እንጂ ዘር ሊሆን አይችሉም ብለዋል። በሀገሪቱ ውስጥ አንዱ ብሔር ከሌለ የተለየ ዘር አለመሆኑን የጠቀሱት ዋና ዳይሬክተሩ በዓለም ላይ የሚታወቁት ሶስት ዋና ዋና የዘር አይነቶች ወይም መሆናቸውን እና በኢትዮጵያ ውስጥም ከነዚህ የተቀላቀለ ሊኖር እንጂ እርስ በርስ የተለየ ዘር እንደሌለም አብራርተዋል። ይህ የተሳሳተ የዘር ልዩነት አረዳድ ለፌዴራል ስርዓቱ አንዱ ፈተና መሆኑን የገለጹት ዶክተር ኃይለ ኢየሱስ ችግሩን ለመፍታትና ግንዛቤን ለማስተካከል ሰፊ ትምህርት መስጠት እንደሚገባም አሳስበዋል። በብሔር ማንነት ውስጥም ዘርን ደባልቆ ማንሳት ምንም አይነት ፋይዳ የለውም ያሉት ዶክተሩ የተሳሳቱን አስተሳሰብ ለማህበራዊ መስተጋብር እንቅፋት ነው ብለውታል። በወልቃይት አቅራቢያ በአርሚ 7 ታጣቂዎችና በጸጥታ ኃይሎች መካከል ግጭት መቀስቀሱ ተገለጸ። በኢትዮጵያና ሱዳን ድንበር ወልቃይት አቅራቢያ ሸረሪና በተባለ ስፍራ ባለፉት ቀናት ግጭት መከሰቱ ታውቋል። ግጭቱ የተከሰተው በሱዳን በኩል የሚቀሰቀሰውና አርሚ 7 ተብሎ በሚጠራው የትግራይ ታጣቂ ኃይሎች ድንበር ተሻግሮ ለመግባት ሙከራ ማድረጉን ተከትሎ እንደሆነ ተገልጿል። እንደ ዘገባው ከሆነ የሱዳን የስደተኞች መታወቂያ የያዙና ቁጥራቸው ከ20 በላይ የሚሆኑ የዚህ ኃይል አባላት ወደ አካባቢው ሰርገው ለመግባት ሙከራ አድርገዋል። ይህንን ተከትሎም በአካባቢው ከሚንቀሳቀሰው የመከላከያ ሰራዊትና የተከዜ ዘብ ከተባለው የአካባቢ የጸጥታ ኃይል ጋር የተኩስ ልውውጥ ተካሂዷል። ለግጭቱ መነሻ ሆኗል ተብሎ የተጠቀሰው በሸረሪና አቅራቢያ የሚገኝ አንድ የጸጥታ ካምፕ የነበረው እንቅስቃሴ ተገን በማድረግ የአርሚ 7 ታጣቂዎችን ቦታውን ለመያዝ ባደረጉት ጥረት ነው። ሆኖም ከተደረገው የተኩስ ልውውጥ በኋላ መከላከያ ሰራዊትና ተከዜ ዘብ የጸጥታ ኃይሎቹ አካባቢውን መልሰው መቆጣጠራቸው ተገልጿል። ለሁለት ሳምንታት ደህንነቱ የተጠበቀ ጉዞ ይቻላል። ኢራን ለሁለት ሳምንታት በሚቆይ የተኩስ አቁም ስምምነት የሆርሙዝ ሰርጥ ክፍት መሆኑን አስታወቀች። ኢራን ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነትን ተከትሎ በሆርሙዝ ሰርጥ በኩል ደህንነቱ የጠበቀ የባህር ላይ ጉዞ ለተወሰነ ጊዜ እንደምትፈቅድ አስታወቀች። የኢራን የውጭ ጉዳይ ሚኒስትር አባስ አርቂቺ የሀገሪቱን የብሔራዊ ደህንነት ከፍተኛ ምክር ቤት በመወከል በኤክስ ገጻቸው ባጋሩት መግለጫ ለቀጣዮቹ 2 ሳምንታት ከኢራን የታጠቁ ኃይሎች ጋር በሚደረግ ቅንጅትና ቴክኒካዊ ውስንነቶች ከግምት ውስጥ በማስገባት በሆርሙዝ ሰርጥ በኩል ደህንነቱ የተጠበቀ ጉዞ ማድረግ ይቻላል ብለዋል። ኢራን ለ2 ሳምንታት የሚቆየውን የተኩስ አቁም ስምምነት የተቀበለችው አሜሪካ ስትራቴጂካዊ የሆርሙዝ ሰርጥ ክፍት እንዲሆን በሚል ያቀረበችውን ቅድመ ሁኔታ ተከትሎ ጥቃቶችን ለማቆም ከተስማማች በኋላ ነው። የኢራን የብሔራዊ ደህንነት ከፍተኛ ምክር ቤት የተኩስ አቁሙ በሁኔታዎች ላይ የተመሰረተ መሆኑን ሲገልጽ በኢራን ላይ የሚሰነዘሩ ጥቃቶች ካቆሙ ኃይል የታጠቁ ኃይሎችን የመከላከል እርምጃዎችን ያቆማሉ ብለዋል። ሆኖም ምክር ቤቱ በአሜሪካ ወገን ላይ ፍጹም እምነት ባይኖረውም ድርድሩ እንደሚቀጥል ገልጾ ነገር ግን ጣቶቻችን በቃታው ላይ ናቸው፣ ማንኛውም ስህተት ከተፈጸመ በሙሉ ኃይል ምላሽ ይሰጣል ሲሉም አስጠንቅቀዋል። አልጀዚራ የእስራኤሉን ቻናል 12 ዋቢ አድርጎ እንደዘገበው ኢራን የተኩስ አቁም የእስራኤል ወታደራዊ ጥቃት ስር ለምትገኘው ሊባኖስም እንዲራዘም የጠየቀች ሲሆን ይህም ቴህራን የተኩስ አቁሙን ከቀጠናዊ ውጥረት ማርገብ ጋር ለማያያዝ የምታደርገውን ጥረት ያሳያል ብሏል። ምክር ቤቱ ድርድሩን የብሔራዊ ጥረት አካል አድርጎ በመቅረጽ በሀገሪቱ አመራሮች ለሚመራው የድርድር ሂደት ህዝባዊ ድጋፍና አንድነት እንዲኖር ጥሪ ያቀርባል ሲሆን ሂደቱ ግን የጦርነቱ ማብቂያ ማለት እንዳልሆነ አጽንኦት ሰጥተዋል። የዓለም የነዳጅ ንግድ ወሳኝ መተላለፊያ የሆነው የሆርሙዝ ሰርጥ አሁንም የስምምነቱ ማዕከል ሆኖ ቀጥሏል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ማስታወቂያውን ይፋ ካደረጉ ከ4 ሳምንታት በኋላ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽሕፈት ቤት በአሜሪካና በኢራን መካከል የተደረሰው ስምምነት በበጎ የሚቀበል መግለጫ አውጥተዋል። ሆኖም የፓኪስታን አሸማጋዮች ስምምነቱ ሊባኖስን ያካትታል የሚል ማብራሪያ ቢሰጡም ጽሕፈት ቤቱ ግን የተኩስ አቁም ሊባኖስን እንደማይሸፍን በአጽንኦት አስታውቋል። በእንግሊዝኛ ቋንቋ ብቻ ባወጣ የጠቅላይ ሚኒስትሩ ጽሕፈት ቤት መግለጫ ኢራን የውሃ ወሽመጦችን ወዲያውኑ የምትከፍት እንዲሁም በአሜሪካ በእስራኤልና በቀጠናው ሀገራት ላይ የምታደርገውን ማንኛውም ጥቃት የምታቆም ከሆነ እስራኤል ፕሬዝዳንት ትራምፕን በኢራን ላይ የምሰነዝረውን ጥቃት ለ2 ሳምንት ለማገድ ያሳለፉትን ውሳኔ ትደግፋለች ብለዋል። መግለጫው አክሎም ኢራን ካሁን በኋላ በአሜሪካ በእስራኤልና በአረብ ጎረቤቶቿና በዓለም ላይ የኒውክሌር የሚሳኤልና የሽብር ስጋት እንዳትሆን ለማድረግ አሜሪካ የምታደርገውን ጥረት እስራኤል ትደግፋለች ሲልም ገልጸዋል። በቀጣይ በሚያደርጉት ድርድሮች አሜሪካ፣ እስራኤልና የእስራኤል ቀጠናው አጋሮች የሚያመሳስሏቸው እነዚህ የጋራ ግቦች ለማሳካት የዩናይትድ ስቴትስ ቁርጠኛ መሆን ለእስራኤል አረጋግጣለች ሲል ጽሕፈት ቤቱ አስታውቋል። የጠቅላይ ሚኒስትሩ ጽሕፈት ቤት መግለጫውም ሲያገባድድ የ2 ሳምንት የተኩስ አቁም ስምምነት ሊባኖስን አያካትትም ሲል እስራኤል በሊባኖስ ላይ ያላትን የጦርነት አቋም በድጋሚ አስምሮበታል። ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።